ወዶቼ እንዴት ናችሁ? ደህና ናችሁልኝ ወይ? አላችሁ ወይ? ዛሬ ቅዳሜ ነው። ቅዳሜን ብዙ ጊዜ አሰሪዎቼ ቅዳሜ ይሄዳሉ፣ በቤተሰቦቻቸው ጋር ዘመድ ጥየቃ ይሄዳሉ እና እነሱ ሲሄዱ እኔ ስራዬን ቶሎ ጨረስ አድርጌ ከራሴ ጋር እንዴት የሆነ ጊዜ እንደማሳልፍ አሳያችኋለሁ። አብራችን ቆዩ። በዛ መሀል ደግሞ አንዳንድ የምናወራቸው ወሬዎች ይኖራሉና መጀመሪያ ያው ታውቃላችሁ ምግብ ነው የሚበላው እና ምግብ ሰራለሁ ማለት ነው። የኢትዮጵያ ምግብ ሰራለሁ እና አብራችሁን ቆዩ እና ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ከኔ ጋር ዛሬ ቅዳሜን አሳልፉ። መክተፊያና ቢላ ምተናል። ሽሮ ልንሰራ ነው እንግዲህ ስፔሻል የሆነ ሽሮ ልሰራ። ከዛ አሁን ነበርና ሻወር ወሰድኩት። ውሃ ይወርዳል ከፀጉሬ ላይ። ፀጉሬን ሳልፈታ ነው ፀጉሬን ታጠብኩት። ገና ከተሰራ 3 ቀኑ ስለሆነ እንትን አልተባለም እና ድስት ተጥዷል። እዛ ጋር ድስቱ ጋር ዘይት አለ። እሱ እስኪግል ድረስ እንከታችንን ከታለን ማለት ነው። ከዛ እንደ ከተፍነውን ሽንኩርትና ቲማቲማችን እዚህ ጋር የቀረው ቲማቲም ቁርጥ ይሰራል። ለዛ ነው እና ያው ሁሌ ዘይት ጋር እንትን ሲጨምር ራቅ በሉ። የጋለ ዘይት ላይ ሽንኩርቱን አንታረሙ ባንዴ ነው የሚበስለው። ሰዓት አይፈጅም እና እናንተ ስትከቱ ሁሌም አገኙ ደግሞ ማለት ነው። እና በዚህ መልኩ ሽሮ ይሰራል። የሚገርም ሽሮ ነው የሚሰራው እና ከዛ ትንሽዬ በርበሬ ይደረጋል። ለምን ሽሮ ራሱ መጥን ስለሆነ ትንሽዬ በርበሬ ተደረገ ማለት ነው። እዛ በቃ ውሃ ይጨመራል። ውሃው ደግሞ ይፈላል። ውሃው ይፈላ ነው። ከዛ ደግሞ ሽሮ ይደረጋል። ፕሮሰስ አያስፈልገውም። ለራበው ሰው የፈጠነ ነገር ነው የሚሰራው። ዋው ሽታው ግን አቤት ሙያ ሻንስ ኮስ አንደኛ ነው። እዚህ ጋር አንድ የሰላጣ ቅጠል አለኝ። ሰላጣ ልሰራ ነው። ቅድም ያስቀረው ቲማቲም እና ሽንኩርት አለ። የሀበሻ ምግብ ግን መስራት እንዴት ደስ እንደሚል የምር የኢትዮጵያ ምግብ እንደመብላት ደስ የሚል ነገር ምንም የለም ጌታ። ከዛ እዚህ ጋር ሰላጣዬ ተከተፈ። እንደምታዩት ትንሽዬ ጨው፣ ትንሽዬ ኦሊቭ ኦይል። እንዴት እንደራበኝ ጌታ። ሎሚ እዚህ ጋር አለ። ሎሚ ይደረግበታል። አሪፍ ነው ወጣችንም በስ እና አሁን ምግባችን ደርሷል። ምግባችንን እናቀርባለን ማለት ነው ውዶች። የመሲን እንጀራ መሲ ባልትና እዚህ ኢማራት ውስጥ የምትኖሩ ሰዎች
እንደኔ እንጀራ የምትወዱ ከሆነ ከመሲ ባልትና ብዙ በእውነት እንዴት ደስ እንደሚል በቃ የቤት እንጀራ ሁሌ እንደዚህ ነው። ደግሞ ሽታው እንዴት ደስ እንደሚል እኔ እዚህ ሀገር እንጀራ የሚያስጠላኝ ሽታው ነበረ የሆነ ሲያድር የተለየ ጠረን። ይሄ ግን አብሽ ነው ያለበትና በቃ የቤት እንጀራ እንዴት እንደሚያምር እዩት። እንጀራውን እዩት እንዴት እንደሚያምር። እጃችሁ ይባረክ። ይሄን እንጀራ የጋገራችሁ ሰዎች እግዚአብሔርን እጃችሁ ይባረክ። ሌላ ምን ይባላል? እዩት እንዴት እንደሚያምር እና ሽታው ደግሞ ብስማ ዋው! እጃችሁ ይባረክ ነው የሚባለው። ሌላ ምን ይባላል? እና ወደ ምሳ ከዛ በዚህ መልኩ ለራሴ ካቀራረብኩኝ በኋላ ቡናውም ቀርቧል እንደምታዩት። ይሁት የእንጀራውን ጉዳይማ በቃ የምር ማስታወቂያ አይደለም። ገዝታችሁ ካልሞከራችሁት አታውቁትም ስላችሁ በምክንያት ነው። እና ቡና ቀራርቧል። ሰላጣውን በዚህ መልኩ ተሰርቷል። ይዋት ሽሮዬን ዋው! እንደዚህ አንድ ማን ይሰፍራል? እንደዚህ ባረገውስ በቃ የምን መስፈር ነው? ረቦኛል። ይሄ መስፈር መታገስበት ታይም ላይ ምን አይነት ሆዳም ናት እያላችሁ ነው መቼም። እና ሰላጣው እንዴት እንደሚያምር እዩት። እና በስመ አብ ወመንፈስ ቅዱስ ተባረከው። አንገቴ ገላይ እንደታጠብኩ ስለነበረ ኩሽና የገባሁት እንትን ሆነ ማለት ነው። እና ቆይ ምግብ ልብላና ማውራችሁ ነገር አለ። ግን ነው ብሉ እንዴት ደስ ይላል። ቤኔት ቀርቢ እና ወዶቼ ምሳ ተበላ። አሁን ቡና ሊጠጣ ነው። እንዴት ድርቦኝ እንደነበረ ጌታ። እና ምን ልላችሁ ነበረ መሰላችሁ፣ አንዳንድ ጊዜ ብዙ መዳም ቤት የምንሰራ ሰዎች መዳሞቻችን ሲወጡ እረፍት ሲኖረን በቃ ወይ ስልክ እንጎረጉራለን፣ ስልክ እናወራለን ምናምን እንጂ ለራሳችን ያማረንን ነገር ሰርተን መብላት ወይ ደግሞ የሚያዝናናንን ነገር ማድረግ አንችልም። በቃ የሆነ በባዶ ሆዳችን ተጋድመን ስልካችንን መጎርጎር ነው ስራችን። እና እኔም እንደዛ ነበርኩኝ። አሁን ላይ ግን በዛ ብሎ ነገር የለም። ለራሴ ሰዓት ሰጣለሁ። ማንም ኖረ አልኖረ ጊዜ ካለኝ ቁጭ ብዬ ቡና መጠጣት፣ ከራሴ ጋር አሪፍ ጊዜ ማሳለፍ ምናምን ነው የምፈልገው። ምናልባት እድሜያችሁ ሲሄድ እንደዛ ይሆናል የምትሆኑት እና ለራሳችሁ ለማንኛውም ጊዜ ስጡ። በተለይ ደግሞ እረፍት የማትወጡ ሰዎች፣ ሁላችንም ያው እረፍት አንወጣም። እረፍት የምትወጡ ሰዎች አላችሁ። ማትወጡ ሰዎች ግን ለራሳችሁ ጊዜ ስጡ። ከራሳችሁ ጋር ቁጭ ብላችሁ አውሩ። ዝም ብላችሁ ስልክ ምናምን ላይ ጊዜያችሁን ብዙ ሰዓት አታጥፉ። ለራሳችሁም ጊዜ ስጡ። ጊዜ ያስፈልገናል። እኛስ ማን አለን? እና ደግሞ ሁሌ ነገ ኢትዮጵያ ሄጄ እዚህማ ምን ያስደስታል እዚህማ ምናምን አትበሉ። ህይወት አጭር ናት። ባላችሁበት ቦታ ደስተኛ ሁኑ። አይታወቅም ነገ ምን እንደሚፈጠር። ስለዚህ ባላችሁበት ቦታ ደስተኛ ሁኑ። የሚያስደስታችሁን ነገር አድርጉ። ህይወታችሁን የሚቀይር ነገር ላይ ብቻ ትኩረት አድርጉ። ራሳችሁን ውደዱ እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ይሄን ቅዳሜ ነው። ቅዳሜ ያለችው ወይኔ ቡናው እንዴት ያምራል በኢየሱስ ልትሉ ትችላላችሁ። እኔ ግን የሚያስደስተኝ ይሄ ነው። አንድ ቀን ጎረቤታችሁ እኔን እንግድነት ተጠራችሁ ቡና እንዳትረሱ እና ወዳችኋለሁ። ለራሳችሁ ጊዜ ስጡ። ከራሳችሁ ጋር አንዳንድ ጊዜ እኔ ማንም የለም ዛሬ አሁን በቃ ከራሴ ጋር ቁጭ ብዬ እንጀራዬን አስመጥቼ ቡናዬን አፍልቼ ቁጭ ብዬ ከራሴ ጋር ላወራ ነው እላችኋለሁ። እናንተ ጋር ያለኝ ቆይታ አብቅቷል። ደህና ዋሉልኝ። ለራሳችሁ ጊዜ ስጡ። በወር ውስጥ ለራሳችሁ 200 ብር ብታጠፉ ምንም አይደለም። ለሌላም ነገር ይደረጋል። እና የምትፈልጉትን ያማራችሁን ነገር ብሉ፣ ጠጡ። ህይወት አጭር ናት። ሁሌ ኢትዮጵያ ሄጄ አትበሉ። እዚህም እየተኖረ ነው እንደነገ የሚታሰበው፣ ዛሬ ሳይኖር አይደለም። እና ወዳችኋለሁ። ቼርስ
ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ስር ይዟል በልቤ ፍቅርሽ የማይዘሟርካ ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ስር ይዟል በልቤ ፍቅርሽ የማይዘሟርካ አመኘሽ ኖር ያለሁና ያኔ በነገርሽ ሄደች ላትመለስ ብለው ልቤስ መጫምና ተይ ማሪልኝ ፍቅሬ ባክሽ መተሽ እንደገና ሺ ቢባል ዘመኑ